ሞኙ አህያ። ውድ ልጆች የአደይ ቲቪን አሁኑኑ ሰብስክራይብ ያድርጉ። ሰብስክራይብ። ከዕለታት አንድ ቀን ንጉሥ አንበሳ ቀበሮን ይጠራውና እጅግ በጣም ርቦኛል፣ በአስቸኳይ የምበላው ነገር ካላመጣህልኝ አንተን ነው ቀራጥፌ የምበላህ ይለዋል። ቀበሮም ተደናግጦ ለአንበሳ ምግብ ፈልጋ ሲሄድ ከአህያ ጋር ይገናኛል። ይህንን አህያ የጦስ ዶሮ ለማድረግ የማተለኛ ሐሳብ የመጣለት ቀበሮ አቶ አህያ ስፈልግህ ነው ያገኘሁህ፣ ንጉሣችን አንበሳ አንተ ንጉሥ አድርጎ ሊሾምህ ይፈልጋልና በአስቸኳይ እንሂድ ብሎ በማሳመን አስከትሎት ይሄዳል። የተራበው አንበሳ አህያው አጠገቡ ሲደርስ ጊዜ ሳያጠፋ ተንደርድሮ ጆሮውን ግጥም አድርጎ ይበላዋል። ይህን የአህያው ዳሙን እያዘረ ሲሮጥ ከቀበሮ ጋር ተገናኙ። አታለልከኝ አይደለ ልታስበላኝ ረበር የጠራኸኝ ሲለው፣ አረ በፍጹም አላታለልኩህም አቶ አህያ፣ ጆሮህን የበላው እኮ ስትነክስ ዘውዱን ለመድፋት እንዳያስቸግርህ ብሎ ነው። በላሁን እንመለስ፣ በቶሎ እንሂድ ይልና አሳምኖ ይመልሰዋል። ድጋሚ አህያው አንበሳ ፊት ሲደርስ እንደገና አንበሳ ተንደርድሮ ጭራውን ቆርቶ ይበላዋል። አሁንም አህያው ደሙን እያዘረ ሲሄድ ከደላሉ ቀበሮ ጋር ይገናኛሉ። አቶ ቀበሮ ምን በድይኝ ነው ግን እንደዚህ የታለልከኝ? አሁንም ጭራዬን በላኝ እኮ ይለዋል። አረ በፍጹም አላታለልኩህም። ምን ነው አቶ አህያ፣ ላንተ በተከንክ አቶ አንበሳ ጭራሁን የቆረጠው እኮ ከነገስክ በኋላ ዙፋኑ ላይ ስትቀመጥ እንዳያስቸግርህ አስቦ ነው። በላሁን እንመለስ ይልና አሳምኖ ይወስደዋል። ይህኔ አንበሳው አህያውን ዘርግፎ ጣለው። ወደ ቀበሮም ዞር ብሎ አህያውን በማሳምንህ ጥሩ አድርገሃል። በላሁን ደኩ አህያውን ገነጣጥለህ ቆዳውን፣ ጭንቅላቱን፣ ልቡን፣ ሳምባውን እና ጉበቱን ለይተህ ለብቻ አምጣልኝ ሲል አዘዘው። ቀበሮ የታዘዘውን ፈጽሞ ለአንበሳው ይዞ ቀረበ። ነገር ግን ይዞ ከመጣው ስጋዎች ጭንቅላቱን ስለበላው ሊገኝ አልቻለም። ይህኔ አንበሳው በነዴት ቶፈ። ጭንቅላቱን የታባታ አስገብተው አንተ ሲል ማፈጠደበት። ቀበሮ የዋዛ አልነበረም። ጌታዬ ጭንቅላት እኮ ቀድሞም አልነበረም። ጭንቅላት ቢኖረውማ ጆሮውንና ጭራውን ከቆረጥክበት በኋላ ድጋሚ ተመልሶ ወደ አንተ ይመጣ ነበር ብሎ በብልሃት በማሳመን ራሱን ከሞት አዳነ። ውድ ልጆች የአደይ ቲቪን አሁኑኑ ሰብስክራይብ ያድርጉ። ሰብስክራይብ